ለመጀመሪያ ጊዜ ካሴቱ የተቃጠለው ሻሸመኔ ቅዱስ ሚካኤል ቤተክርስቲያን ነበር። ዘመን ጠበቀ እግዚአብሔር ሻሸመኔ ለኮሳት። የኔን ነገር እንዲህ ስላደረጋችሁ ነው ምን ይሆናችሁት የሞታችሁ። ስለዚህ ሞታችሁ ተገቢ ነው እያለን ያለው። ከዚህ በላይ ጥላቻ ከየትም ሊመጣ ይችላል። የሞቱት አለፉ። ቤተሰቦቻቸው ግን ይሄንን ሲሰሙ እንደው ቁስል ላይ ሚጥሚጣ እንደመነስነስ አይሆንም ወይ? በተለይ ሃይማኖት ሰብካለው የምትል መጀመሪያ ግብረ ገብ ይኖር። እኛ እኮ ታመን ነው አሁን ህዝብ የተነቃቃው። ህዝብን እኮ ነው የቆሰቀሰው። በቃ ሃይማኖትን መሰረት አድርጎ ነው ይሄ ንግግር የወጣው። አንድ በይ ሌላው ምንን የሚያነሳሳ ጥላቻን የሚያነሳሳ በአካል ድጋፍ የሚንቀሳቀሱ አሁንም ድረስ ካልጋ ያልተነሱ ብዙ ወገኖች አሉ በሻሸመኔ ከተማ ውስጥና አሁን ላይ ሃይማኖት በጣም ሴንሲቲቭ ጉዳይ ነው። አሁን ላይ ብሔር የምትለው ነገር በምንም አይነት መልኩ ሴንሲቲቭ ጉዳይ ነው። እንኳን ደህና መጣህ። እንኳን ደህና ቆየሽኝ። እንዴት ነህ? ሰሞንኛ ከሆኑ አነጋጋሪና ብዙዎችን ያስከፉ እንዴት ካስባሉ ጉዳዮች መካከል እንግዲህ የሌላ እምነት ተከታይ የሆነ በአንድ መድረክ ላይ የተናገረው ንግግር ተቀርጾ ማህበራዊ ሚዲያ ላይ ወጥቶ እንግዲህ ካሳለፍነው እሁድ ጀምሮ መሰለኝ መነጋገሪያ የሆነው። ይሄንን አንተም በቲክቶክ አካውንትህ ላይ አስተያየት ስትሰጥበት ነበርና ለሌላውም ምን እንዲህ አይነት ነገሮች ያላቸው ተጠያቂነት እስከ ምን ያህል ድረስ ነው የሚለውን ያው ብዙዎችን ያስከፋ ስለሆነ በሱ ጉዳይ ላይ ሙያዊ የሆነ ምልከታህን ፈልገን ነው። ታንክ ዩ መሲ። ያው እንግዲህ በቪዲዮ ደረጃ አንድ ሰው የግለሰብ ማለት የዚህ በጋሻው የሚባል ግለሰብ ጉዳይ ሰራን እንጂ አሁን ላይ በተለይ የሃይማኖት ድንበር እየተገፈፈ ወይም ደግሞ እየተጣሰ ግለሰቦች የግል መልከታቸውና ፍላጎታቸውን የሐሳብ ነፃነት ኦፍ ኮርስ ሊከበር ይገባል። ህገ መንግስታዊና ዓለም አቀፋዊ መብት ነው። ነገር ግን የሐሳብ ነፃነት ማለት ደግሞ ገደብ አልባ ማለት አይደለም። ስለዚህ የተገደበ መብት ያለው ነገር ግን መናገር ትችላለህ፣ ነገር ግን ድንበር ሳትጥስ መሆኑን ማወቅ መቻል አለባቸውና ከዚህ ጋር በተያያዘ እንግዲህ ወቅታዊው ትልቅ መነጋገሪያ የሆነውና የህግ ኃላፊነትም አለበት ተብሎ የተነሳው ከዚህ ከበጋሻው ደሳለኝ ከተባለ ግለሰብና የራሱን አንድ ቤተ እምነት እየመራ ያለ ግለሰብ ማለት ነውና ከዚህ ቀደም እንግዲህ በታሪክ ደረጃ ነበር እያልን የምናወራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪ ወንጌል የነበረ በድምፁ ግርማ ሞገስ የሚታወቅ ብዙ ወጣቶችም ከሃይማኖት ይልቅ እሱን መከተል እስኪመስል ድረስ እየሄዱ የነበሩ ቤተክርስቲያንም እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ እንደ ህግ ባለሙያ ብቻ ሳይሆን ይሄንን ሐሳብ ስሰጥ እንደ አንድ የቤተክርስቲያኗ ልጅነትም ሐሳብ እንደምሰጥ እንትን ይደረግ። ግን ግላዊ መልከታዬ ነው፣ የቤተክርስቲያኗ አቋም አይደለም። ነገር ግን አንድ አያሌው ቢታኒ የሚባል የህግ ባለሙያና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነ ግለሰብ የሚሰጠው ግላዊ መልከታ ተደርጎ ብቻ እንዲያዝልኝ ይፈልጋሉና ከዚህ ጋር በተያያዘ እንግዲህ በጣም የታመምንበትን በጣም የቆሰልንበትን በተለይ ደግሞ የሞቱ የተጎዱ ታሪኩን ስናስታውስ ሁልጊዜም ሻሸመኔ ሲባል የሚታወስ በጣም ህመምና ቁስል ያለበትን ኤሪያ ግን ምክንያት አድርጎ የኔ በደል ካሳ ነው የናንተ ሞት። ያው በግልጽ ትርጉሙ እንደዚያ ነው። የኔ በደል የኔን ካሴት የኔን ሲዲ በማቃጠላችሁ ምክንያት የደረሰ ሞት ነው የደረሰ መታረዝ ነው የሚል አይነት መልከታ ያለው ከባድ የሆነ የጥላቻ ንግግር ነው ያስተላለፈው። ይህም ነው ብዙዎችን ያስቆጣው። እሱም ብቻ ባይዘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆኑ ምዕመናን ብቻ አይደሉም በጉዳዩ ላይ ቁጣቸውን የገለጡትና ራሱ አጠገቡ ያሉ የፕሮቴስታንት እምነት ተከታዮች የሌላውም እምነት ተከታይ የሆኑ ሙስሊሞችም ሌሎችም ካቶሊካውያንም በሙሉ ድርጊቱ ምን ያህል ህገወጥና አግባብነት የሌለው መሆኑን የሚያረጋግጠው የራሱ እምነት ተከታይ የሆኑ ግለሰቦች ጭምር ሲቃወሙ ስትመለከቺ ነውና እንዲህ አይነት በተለይ በጣም ሴንሲቲቭ ሃይማኖት፣ ዘር፣ ብሔር፣ ጾታ፣ አካል ጉዳተኝነት እነዚህ በጣም ሴንሲቲቭ ጉዳዮች ናቸው። እንዲሁ እንዳመጣልሽ አፍሽ እንደፈቀደ የምትናገሪውና የምትገልጪው አይደለምና ከባድ ጥንቃቄ ሊደረግ የሚገባ ነው። ያንን ተላልፎ እንግዲህ ይህ ወንድማችን የቤተክርስቲያኗን ክብርና የምዕመናኗን ደግሞ በዛም በተጨማሪ የሟቾችን ክብርና
መልካም ገጽታ የሚያጎድፍ የጥላቻ ንግግር በመናገሩ ምክንያት ነው እኔም ወጥቼ በጉዳዩ ላይ ትንሽ ጠንከር ያለ መልእክት ለመስጠት የሞከርኩት። አዎ ይሄንን እንግዲህ በዛ በሻሸመኔ ቃጠሎ ወይም ደግሞ በሻሸመኔ ላይ በደረሰው ሻሸመኔ ብቻ አይደለም ሌሎች አካባቢዎችም ላይ ግን በተለይ ሻሸመኔ ብለን ስናነሳ ጉዳቱ እጅግ በጣም ብዙ ነበር። አሁንም ከአካል ጉዳት ጋር ቤተሰባቸውን አተው ከሀዘን ጋር ያሉ ብዙ ወገኖች አሉ። ምናልባት ቀርቦ ካለማየት ካለመረዳትም ሊሆን ይችላል። ግን የሞቱት አለፉ። ቤተሰቦቻቸው ግን ይሄንን ሲሰሙ እንደው ቁስል ላይ ሚጥሚጣ እንደመነስነስ አይሆንም ወይ? እንዲህስ አይነት ነገሮች አሁን እነኚህ ተጎጂዎቹ በዛ ጉዳት ውስጥ ያለፉ አሁንም በጉዳት ውስጥ አካላቸውን ያጡ በአካል ድጋፍ የሚንቀሳቀሱ አሁንም ድረስ ካልጋ ያልተነሱ ብዙ ወገኖች አሉ በሻሸመኔ ከተማ ውስጥና ምንድነው ለነሱ ካሳ የሚሆነው? የአካል ጉዳት ሞት በገንዘብ የምትክሽው ነገር አይደለም። ባይሆን የመጀመሪያ ባይዘው የመንግስት ትልቁ ኃላፊነት በዋነኛነት የመንግስት ትልቁ ኃላፊነት የህዝብን ሰላምና ደህንነት መጠበቅ ነው እና ማስጠበቅ ነው። መከላከል አይደለም። ቀድሞ የመጠበቅ ኃላፊነት ነው ያለበት። ሁለተኛው መከላከል ድርጊቱ ከመጣ በኋላ የምትጋፈጪው ነው። ስለዚህ ተገቢውና ተመጣጣኝ የሆነ ኃይል ተጠቅመሽ የመጠበቅ ኃላፊነት ነው ያለብሽና ግን ከዚህ አንፃር እንግዲህ ሞቱ፣ መሰደዱ፣ ሀብት ንብረት መውደሙ ከዚያም በላይ ደግሞ በህይወት እየኖሩ ያን ዘመን እያስታወሱ የሞራል ስብራቱ የአካል ጉዳቱ ነው። ስለዚህ በእነዚህ ባይዘው ወይ ህመሙ እኮ ሜቢ እነዚህ በህይወት ያሉት ህመማቸው አሁን የበለጠ ሊያማቸው ይችላል አይደል? እኛ እኮ ታመን ነው አሁን ህዝብ የተነቃቃው። ህዝብን እኮ ነው የቆሰቆሰው። በቃ ማለት ህመማችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ በዚያ ወቅት ላይ ከፍተኛ የሆነ ጉዳት የደረሰባት፣ ቤተ እምነቷ የተቃጠለባት፣ ካህናቶቿ የታረዱባት፣ ብዙ ነገር ሀፕን ያደረገባት ነች አይደል? እንዴት ደፈራት ነው አሁን ትልቁ ፖይንት። እንዴት ምዕመኑ በሙሉ እኮ ቁጭት ውስጥ የገባው ከዚህ ጋር በተያያዘ ደግሞ አርሲም አካባቢ በተለይ አሁን በወቅታዊ ሁኔታ ጋር በተያያዘ አሁንም እንግዲህ ይሄንን እያወራን ትላንትና ተጨማሪ 5 ሰዎች የሞቱበትና በተጨማሪም ደግሞ የተወሰዱበት ታፍነው የተወሰዱበታል። ይሄ እንግዲህ በመረጃ የምናየው ነው መሲ። ይሄ በመረጃ የምናውቀው እየተነገረ እየተገለጠ ያለ ነገር ነው። ስለዚህ በየጊዜው በተለያዩ ቦታዎች ላይ ደግሞ ምን ያህል ሰው ታገተ፣ ምን ያህል ሰው ሞተ፣ ምን ያህል ሰው ጉዳት ደረሰበት የሚለው እንግዲህ በጣም ከባድ ነገር ነው። ህዝቡ መቼ እንዴት እንደሚካስ ታውቂያለሽ መሲ? እንዲህ አይነት ነውረኛ ድርጊት የሚፈጽሙ ሰዎችን በተመለከተ ሰው ድምፁን ሲያሰማ ተበድያለሁ፣ እንዲህ አይነት ነገር ለሌላ እልቂት ይዳርገናልና ይህ መንግስት ተገቢውን እርምጃ ይውሰድ እያለ ድምፅ ሲያሰማ መንግስት የዚህን ጊዜ የህዝቡን ድምፅ ተከትሎ ምን ሲያደርግ እርምጃ መውሰድ ሲጀምር የዛን ጊዜ ኦኬ ለካ ሊያደምጠን የሚችል መንግስት አለ የሚል ሐሳብ ይመጣል። ከዚህ አንፃር በተለይ የተጎዱት የአካል ጉዳት የደረሰባቸው የሟች ቤተሰቦች በሙሉ ፍትህ ሊያገኙ የሚችሉት እንግዲህ ከዚህ ቀደም ለነበረው ፍትህ አግኝተዋል። እንግዲህ በወቅቱ የነበረው ነገር የሚዳኘው ነው የሚሆነው። ነገር ግን በዚህ ላይ የሚሳለቁ ሰዎች ላይ ደግሞ በተለይ አስተማሪ የሆነ እርምጃ ተገቢው ምርመራ ተጣርቶባቸው ባይዘው እንደ አይነት ጉዳይ ላይ የግድ ቤተክርስቲያን ወይም ደግሞ ተጎጂዎች ቅሬታ ማቅረብ አይጠበቅባቸው። በቃ የተናገረው በአደባባይ ነው። ስለዚህ በአደባባይ የተናገረው ንግግር የጥላቻ ንግግርና ሐሰተኛ መረጃ ማሰራጨት ወንጀል አዋጁን መሰረት በማድረግ ምን ማድረግ ይችላልሽ? መጠየቅ ይችላልሽ። የሚፈረጀው ወይም ደግሞ የሚጠየቀው በጥላቻ ንግግር ነው። አዎ ሐሰተኛ መረጃ አይደለም። ኦልሞስት ሞቷል ይታወቃል በዚያው። ነገር ግን የጥላቻ ንግግር ነው። ምን ላምብልሽ እንደውም ግልጽ እንዲሆንልን እንግዲህ ለሁላችሁ ከዚህ ጋር በተያያዘ እንድታውቁት መሰረታዊ የሆነ ጉዳይም ስለሆነ ሁሉም ሰው ሕግን አለማወቅ ከተጠያቂነት ነፃ አያስወጣምና ነፃ አያስብልምና በተለይ አዋጅ ቁጥር የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣው አዋጅ ቁጥር 1185 ህዝባር 2012 ይባላል። ይህ አዋጅ የጥላቻ ንግግር ምንድነው የሚለውን ሲተረጉም በአንቀጽ 2 ንዑስ አንቀጽ 2 ላይ የጥላቻ ንግግር ማለት በአንድ ሰው ወይም በተወሰነ ቡድን ማንነት ላይ
የኛን ጉዳይ በተመለከተ በልዩነት ሊያዝ የተወሰነ ቡድን ማንነት ላይ ሃይማኖትን መሰረት በማድረግ ሆን ተብሎ ጥላቻን የሚያነሳሳ ንግግር የጥላቻ ንግግር ነው ይባላል ማለት ነው። ስለዚህ ሃይማኖትን መሰረት አድርጎ ነው ይሄ ንግግር የወጣው አንድ በይ። ሌላው ምንን የሚያነሳሳ ጥላቻን የሚያነሳሳ እኔን የበደለችው የኔን ነገር እንዲህ ስላደረጋችሁ ነው ምን ይሆናችሁት የሞታችሁ፣ ስለዚህ ሞታችሁ ተገቢ ነው እያለን ያለው። ከዚህ በላይ ጥላቻ ከየትም ሊመጣ አይችልም። የጥላቻ ንግግር የሚያነሳሳ። ስለዚህ ሌላው ቤተ እምነት በዚህ ጉዳይ ላይ ደግሞ ያለን ሰው ምን እያደረገ ነው? በደሉን ህመሙን እየቀሰቀሰበት ነው ያለው። ስለዚህ የበለጠ ለሱ ሊኖረን የሚችለው ምልከታ ምን የሚያደርግ ኮንቨርት የሚያደርግ የጥላቻ ንግግር የሆነ ማለት ነው። እንዲህ አይነት ንግግሮች ደግሞ እዚሁ አንቀጽ 4 ላይ የጥላቻ ንግግር ተከልክሏል ይላል። ምን እንዴት ሆኖ የተከለከለ ሲሆን ማንኛውም ሰው የጥላቻ ንግግርን በብሮድካስት በህትመት ወይም በማህበራዊ ሚዲያዎች ወይም በሌላ ተመሳሳይ ዘዴዎች አማካኝነት በጽሁፍ፣ በምስል፣ በድምጽ ወይም በቪዲዮ ማሰራጨት የተከለከለ ነው ይልሻል። ስለዚህ ይህን መልእክት የተላለፈው ደግሞ በምስል ነው፣ በድምጽ ነው፣ በማህበራዊ ሚዲያ ነው፣ በራሱ በሃይማኖታዊ እንትኑ ገጽ ላይም ጭምር ነው የተላለፈውና ከ8 ወር በፊት ነው ይሄ የወጣው የሚል ነገር ተመልክቻለሁ። ለምን የዛሬ ከድርጊቱ በኋላ አይደል? ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን የተቃጠሉበት የሞቱበት ድርጊት በኋላ ነው። በእኔ ምክንያት ነው እንዲህ አይነት ነገር የኔ በደል ካሳ ነው እያለ እኮ ነው። የጊዜ ማተር አይደለም። ጊዜው ማተር ማያደርግም። ሲጀመር አምኖት ነው ፋክቱን እኮ የገለጸው በአደባባይ ጥላቻውን ያንን ያህል ሄት የሆነውን ነገር የገለጠው በእኔ ምክንያት እኮ ነው እንዲህ የደረሰባችሁ ነው እያለ ያለው። ስለዚህ ይሄንን እንግዲህ የህግ አካል ከሳሽ ሊኖር አይገባም ነው። እንዲህ አይነት ጉዳዮች በሚኖሩበት ጊዜ ባይዘው በግል አቤቱታ አቅራቢነት አይደለም። በግል አቤቱታ አቅራቢነት ክስ የሚቀርብባቸው ጉዳዮች ተለይተው የተቀመጡ ናቸው። እጅ ልፊት አሁን ለምሳሌ እየተራመድን እያለን ሀሬስ ባደርግሽ እጅ ልፊት እጅን ዝም ብዬ አንቺን መታ ባደርግሽ ቸብ ባደርግሽ ዛቻ ቢኖር ምናምን እነዚህ በእኔ በግል አቤቱታ አቅራቢነት ነው ተበድያለሁ በሚለው ሰው የግል አቤቱታ አቅራቢነት ነው ምን የሚሆነው ክሱም ይመሰረተው። ይሄ ግን ህዝባዊ ነው ጉዳዩ። ለምሳሌ ግድያ ወንጀል የግድ የሟች ወገን ቅሬታ ማቅረብ የለበትም። ጉዳዩን ተከታትሎ መርምሮ የመወሰን ስልጣን ለሚመለከተው አካል የማቅረብ ኃላፊነት ያለበት ፖሊስ ነው። ምርመራው ካለቀ ደግሞ አቃቤ ሕግ ጉዳዩን የመከታተል በበላይነት የመምራትም ጭምር አለበት፣ ኃላፊነት አለበት። ስለዚህ ፖሊስ የምንለው አካል በግል አቤቱታ አቅራቢነት ይሄ የወል ጉዳይ ነው እኔ እከሌ ብቻ በዚህ ንግግር ተጎድቻለሁ የሚል መነሻነት አይቀርብም። የወል ጉዳይ ስንል የብዙ ሚሊዮን ህዝቦች ጥያቄን ነው፣ ጥላቻ ንግግር ነው የተናገረው። ስለዚህ እንዲህ አይነት ጉዳይን የመመልከት የመመርመር መነሻ ሐሳቡን ማስጀመር ያለበት ፖሊስ ነው። ጉዳዩም ሲጀመር የፌደራል ፖሊስ ኃላፊነት ነው የሚሆነው ማለት ነው። የፌደራል ቢኮዝ የብዙሃን የሃይማኖት ጉዳይ ነው፣ ግጭት ቀስቃሽ ነገር ነው፣ ጥላቻ ነው። ስለዚህ ይሄን ጉዳይ መመልከትና ኃላፊነት ወስዶ ደግሞ እልባት የመስጠት ጉዳይ ያለበት የፌደራል ፖሊስ ጉዳይ ነው ማለት ነው። አሁን ከማህበራዊ ሚዲያ መስፋፋትና በጣም ብዙ ሰዎች ጋር ተደራሽ ከመሆኑ አንጻር በማወቅም ይሁን ባለማወቅ ትንሽም ሆነ ትልቅ ጉዳዮች ከፍተኛ የእይታ መጠን ይኖራቸዋል። ብዙ ሰው ጋር የመድረሳቸው እድል ካለፉት ጊዜያት በተሻለ አሁን ላይ እያየን ነው እና ይሄ ከአንዱ ጋር ተለቆ ሌላኛው ጫፍ ለመድረስ የሚፈጅበት ጊዜ እንግዲህ ደቂቃዎች ልንል በምንችልበት ሁኔታ ነውና ከዚህ ከማህበራዊ ሚዲያ አጠቃቀም ጋርም ተያይዞ እንዲህ አይነት በጣም አብዛኛውን ሰው የሚያስከፋ የሚያስቀይም ነገር እንደምንሰማው ሁሉ ሃይማኖትን ከሃይማኖት ከሌላም ጋር ተያይዞ የኔ የተሻለ ነው የኔ ያ ነው የሚል መገፋፋት እንዳለ ሆኖ ግለሰቦችም የስም ማጥፋት ፎቶ ለጥፎ እንዲህ ነው እንዲያ ነው የማለት ነገር ይኖራል። ተጠያቂነቱ እስከምን ድረስ ነው? የተዘጋጀለት ነገር ይኖር ይሆን ወይ? መሲ በግልጽ የተቀመጠ ነገር አለ። ይሄንን እንግዲህ ስለ ጥላቻ ንግግርና ሐሰተኛ መረጃ ማሰራጨት የሚለው ላይ በዚሁ ጋር እንግዲህ የዚህ የበጋሻው ጉዳይን ከጥላቻ ንግግር ጋር አገናኘን እንጂ አሁን የምትያቸው ለምሳሌ ስም ማጠልሸት፣
ማበላሸት፣ ሐሰተኛ መረጃ ማሰራጨት፣ ያልሆነውን ሆኗል ብሎ መረጃ መስጠት ከዚህ አዋጅ ጋር በተያያዘ በግልጽ ነው ምን የሚያደርገው የሚያትተው። ምን ይላል? ሐሰተኛ መረጃ ማለት ሐሰት የሆነና የመረጃውን ሐሰተኝነት በሚያውቅ ወይም መረጃውን የሚያሰራጨው ሰው ካለበት አጠቃላይ ሁኔታ አንጻር የመረጃውን እውነተኛነት ለማጣራት በቂ ጥረት ሳያደርግ የሚሰራጭ ሁከት ወይም ግጭት የማስነሳት ወይም ጥቃት እንዲደርስ የማድረስ እድሉ ከፍ ያለ ንግግር ሐሰተኛ መረጃ ይባላል። ስለዚህ ጥቃት እንዲደርስ ከፍ ያለ ነገር ሐሰተኛነቱ ከፍ ብሎ ማለት መረጃውን ሳታጣራ ትክክለኛነቱን ለማጣራት አቅሙ እያለህ ሆነ ብለህ ግን በቸልተኝነት ለቪውና ለምልከታ ብዛት ብለህ ብቻ ያንን በማሰራጨት በዚያ ምክንያት ሁከት እንዲነሳ ግጭት እንዲነሳ ምክንያት ሊሆን የሚችል መሆኑ እስከተረጋገጠ ድረስ ያ መረጃ ሐሰተኛ መረጃ ይባላል። ትክክለኛነቱን ሳታረጋግጥ ማለት። ስለዚህ በግለሰብም ሊሆን ይችላል፣ በቡድንም ላይ ሊሆን ይችላል። ከዚህ አንፃር እንዲህ አይነት ድርጊቶች ይሄ ደግሞ በማን ላይ ነው የሚተላለፈው? ማህበራዊ ሚዲያ፣ የህትመት ሚዲያ፣ ማህበራዊ ሚዲያ አገልግሎት በሚሰጡ ሜንስትሪሚንግ ሚዲያዎችና መሰል በሆኑ አካላት ነው እንዲህ አይነት ድርጊቶች የሚተላለፉትና ሐሰተኛ ስርጭትም ሆነ የዚህ የጥላቻ ንግግር በእንደዚህ አይነት መንገድ የተላለፈ እንደሆነ በባህሪያቸው እነዚህ የተከለከሉ ናቸው። ሐሰተኛ መረጃ ማሰራጨትም የጥላቻ ንግግር መናገር ምንም እንኳን ፍሪደም ኦፍ ስፒች ቢኖርም ይሄ ህገ መንግስታዊ መብት ነው። የመናገር ነፃነት፣ ሐሳብን በነፃነት የመግለጽ መብት ቢኖርም ይሄ አይነት መብቶች ግን ያለ ገደብ አይደሉም። ስለዚህ እነዚህ መብቶች ሊገደቡ የሚችሉት በእንደዚህ አይነት ህግጋት ነው ማለት ነው። ምን አለ እዚሁ ላይ ደግሞ የሐሰተኛ መረጃ ማሰራጨትን ተከልክሏል። በዚሁ አንቀጽ ነው አንቀጽ 5 በምን ሁኔታ ልዩ ሁኔታ የሚፈቅድባቸው ለትምህርት ወይም ለሳይንሳዊ ምርምርና አካል የዜና ዘገባ፣ ትንታኔ፣ የፖለቲካ ትችት መሰል ለሆኑ ጉዳዮች ተጠቅመህ ከሆነ ሐሰተኛ መረጃም አይባልም ወይም ደግሞ የጥላቻ ንግግርም አይባልም። ይሄ በልዩ ሁኔታ የተፈቀደ ቢሆንም ግን ምንድነው እስከምን ድረስ ያስጠይቃል የሚለውን በተመለከተ በደንብ አድርጋችሁ እንድትሰሙኝ የምፈልገው እዚህ ላይ ነው። የወንጀል ተጠያቂነት ማንኛውም ሰው በዚህ አዋጅ አንቀጽ 4 መሰረት ይሄም ማለት የጥላቻ ንግግር ማለት ነው የተከለከለውን የጥላቻ ንግግር ያደረገ እንደሆነ እስከ 2 ዓመት በሚደርስ ቀላል እስራት ወይም ከብር 100,000 ያልበለጠ መቀጮ ይቀጣል ይላል። ይሄ በአንቀጽ 4 ላይ መሰረት ያደረገ እንደሆነ ማንኛውም ሰው ሊሆን ይችላል። ስለዚህ የትኛውም የራሱ ፕላትፎርም ላይ ከ5,000 በታች ፎሎወር ያለው በተለይ የሆነ እንደሆነና በዚያ ባስተላለፈው መልእክት መሰረት ፎሎወር ኖረውም አልኖረም ያ የተናገረው ንግግር ግን ተላልፎ ጉዳት ያደረሰ እንደሆነ ያ እስከ 2 ዓመት በሚደርስ ቀላል እስራትን ወይም ከብር 100,000 ያልበለጠ መቀጮ ይቀጣል ይላል። በንዑስ አንቀጽ 2 ላይ በጥላቻ ንግግሩ ምክንያት በግለሰብ ወይም በቡድን ላይ ጥቃት የተፈጸመ እንደሆነ ቅጣቱ ከ1 ዓመት እስከ 5 ዓመት በሚደርስ ቀላል እስራት ይቀጣል። በዚያ የጥላቻ ንግግሩ ምክንያት በቡድንም ሆነ በግለሰብ ላይ ጉዳት የደረሰ እንደሆነ ያ በመናገርሽ ምክንያት ብቻ ነው እስከ 2 ዓመት ቀላል እስራት የሚያስቀጣሽ። በመናገር ውጤት አይጠበቅብሽም። ስለዚህ መናገርሽ ሊያመጣ የሚችለውን ታሳቢ በማድረግ ነው ሊቀጣ። ይሄ ግን በሰዎች ላይ ወይም በቡድን ላይ ጉዳት እንዲደርስ ምክንያት የሆነ እንደሆነ በሱ የጥላቻ ንግግር ምክንያት ጉዳት እንዲደርስ ምክንያት የሆነ እንደሆነ ከ1 ዓመት እስከ 5 ዓመት የሚደርስ መቀጮ ይቀጣል ማለት ነው፣ ቀላል እስራት። በዚሁ ደግሞ በንዑስ አንቀጽ 5 ላይ ደግሞ ሐሰተኛ መረጃ ማሰራጨት በተመሳሳይ እስከ 1 ዓመት የሚደርስ ቀላል እስራት ወይም ከብር 50,000 ባልበለጠ መቀጮ ይቀጣል ይልና ከ5,000 በላይ ቪወርስ ወይም ደግሞ ተከታይ ባለው የማህበራዊ ሚዲያ ገጽ ከሆነ ወይም በብሮድካስት አገልግሎት በየጊዜው በሚወጣ የህትመት ውጤት ከሆነ ቅጣቱ እስከ 3 ዓመት በሚደርስ ቀላል እስራትና ከብር 100,000 ያልበለጠ ይሆናል ይልና በጉዳት ደግሞ ያደረሰ ከሆነ ደግሞ እስከ 5 ዓመት ድረስ ያስቀጣል በሚል በግልጽ አስቀምጧል። በግልጽ ማለት ስለዚህ ጉዳት ያደረሰ እንደሆነ በተለይ እንደዚህ አይነት ሚዲያ ተጠቅመን መረጃ የምታስተላልፉ የምታሰራጩ ሰዎች በዚህ ልክ ሊያስቀጣ የሚችል የወንጀል ድርጊት እየፈጸማቸው መሆኑን ጠንቃችሁ እንድታውቁ ለማለት ነው። አሁን ላይ እጅ ላይ ያለ ነገር ስለሆነ አንዱ የመሰለውን ወይም ደግሞ በዛ ሰዓት ስሜት ውስጥ ሆኖ በካሜራ ወይም ደግሞ በሚዲያ ሊተላለፍ የማይችል ያው ሚዲያ ስንል ከቲክቶክ ጀምሮ ከአንዱ ወደ ሌላው ሊተላለፍበት የሚችል ስለሆነ ሊያመጣ የሚችለውንም እርስ በርስ ተከባብረን የምንኖርባት የሁላችንም ሀገር ነች ሀገራችንና ይህንን ደግሞ ተከባብረን የምንኖርባትን እንዳይሸረሽርብን
ጥንቃቄም ስለሚያስፈልግ ነው። እንግዲህ ሰሞንኛ መነጋገሪያ የሆነም ጉዳይ ስለነበረ ነው። ይሄ በተለይ ማህበራዊ ሚዲያ ለበጎ የሚጠቀሙ ሰዎች እንዳሉ ሆነው ላሉታዊ ነገር በመጠቀም የሰዎችን ግላዊ ህይወት፣ ሃይማኖትን ከሃይማኖት፣ ብሔርን ከብሔር፣ ዘርን ይሄ በተለይ ያው ዘር የሚለው ቃል እንዴት እንደምገልጸው ባላቅም ነገር ግን ራሳችን የተሳሳብንባቸው ነገሮች አሉ። በጣም ሴንሲቲቭ የሆኑ ጉዳዮቻቸው አሁን ላይ ሃይማኖት በጣም ሴንሲቲቭ ጉዳይ ነው። አሁን ላይ ብሔር የምትለው ነገር በምንም አይነት መልኩ ሴንሲቲቭ ጉዳይ ነው። የጾታ ጉዳይ እያየን ነው አይደለ? ሴትና ወንድ አሁን ላይ ደግሞ ሌላ ራሱን የቻለ አንቀጽ ሆኖ ልዩ የሆነ መልከታ ይዞ የመጣ ጉዳይም አለ። ሴትና ወንድ ነህ የሚለው ራሱን ችሎ አከራካሪ የሆነ የመጣበት ማለት። ስለዚህ ጾታ የሚለውን በዚያው ልክ ለመተርጎም እየዳዳቸው አነጋጋሪ ለመሆን የሚፈልጉ ግለሰቦችም እንዳሉ እንትን እንዲያዝልኝ ፈልጌ ነው ይሄን። ስለዚህ አካል ጉዳተኝነት አይተሽ እንደሆነ ቲክቶክ ላይ አሁን ላይ በቀላሉ የሚያደርጉ ሰዎች እንደ ዱዳ ሳይሆን እንደ ዱዳ ሆነው ሌላ መልከታ፣ አይነ ስውር ሳይሆን እንደ አይነ ስውር ሆነው፣ የአካል ጉዳተኛ ሳይሆን እንደ አካል ጉዳተኛ ሆነው ይህን አካል ጉዳተኝነትን መሰረት ያደረገ አስነዋሪ ቪዲዮዎችን እየሰሩ ለቪው እና ለላይክ ብዛት ለኮሜንት ብዛት የሚጠቀሙ ሰዎች አሉ። ይህም በተመለከተ አይሆፕ የሚመለከታቸው አካላት መንግስት የግድ ቅሬታ ሊቀርብበት አይገባም። ፖሊስ ኦፍኮርስ ብዙ ስራ አለብህ፣ ግን ይህም ማህበረሰቡ ላይ ነገ ይዞ ሊመጣ የሚችለው የማይመለስ ጉዳትና ኪሳራ ይዞ ይመጣል። ስለዚህ ጥንቃቄ ልናደርግ ይገባል። ኃላፊነታችንን እንወጣ እንደ ስራ አስፈጻሚ ሚናችን ማለት ነው። እዚህ ላይ ነው እያልን ያለ ነው እና እነዚህ በጣም ሴንሲቲቭ በሆኑ ጉዳዮች ላይ በጣም ጥንቃቄ ብናደርግ በጣም እንጎዳባቸዋለን። ልጆቻችንም ነገ ላይ እንደፈለጉ ሊሆኑ ይችላሉ። ይሄንን ሁሉም ሰው እጁን ስልክ ለልጆቹ ይሰጣል፣ ዋጋ ያስከፍለናል ይሄ። ስለዚህ ፕሊስ እባካችሁ በቃ በተለይ ሃይማኖት ሰባኪ ነን የምትሉ ወገኖቻችን ከሁሉም ወገን ከኦርቶዶክስም፣ ከሙስሊሙም፣ ከካቶሊኩም፣ ከፕሮቴስታንቱም ሌላም እምነት አለኝ የሚለው አካል በተለይ ሃይማኖት ሰብካለሁ የምትል መጀመሪያ ግብረ ገብ ይኖረ በቃ የምንሰብከውን ንጹህ የሆነውን አምላክ እስከሆነ ድረስ አምላካዊ የሆነ ማንነት እንኳን ባይኖርም ከሱ ጋር እንኳን ለሱ የሚቀርብ ነገር ሊኖረን ይገባል ብዬ አስባለሁ መሲና ፕሊስ። ስለዚህ እንዲህ አይነት ሀገራችን በቋፍ ያለች ሀገር ነች እና ይሄ ነገር አይደለም ሰጣት በየጊዜው በሰላም ወጥቶ መግባት ራሱ ጥያቄ እየሆነብን ባለበት ሁኔታ ላይ እንዲህ አይነት ነገሮች ላይ ጥንቃቄ ማድረግ ተገቢ ነው ለማለት ነው የዛሬው መልእክታችን መሲ። በጣም አመሰግናለሁ። እንግዲህ ከባለሙያ ጋር ይሄን ጉዳይ ማብራሪያ ቢሰጥበት ብለን ነው። ለጥንቃቄም ለሌላው ምንም አያመጣም ወይም ምንም አታመጣም በሚል ከግለሰቦች ጀምሮ እስከ ተቋም ድረስ የሚነሱ በማህበራዊ ሚዲያ ላይ የሚዘዋወሩ ነገሮች የህግ ተጠያቂነት እንዳላቸው በህግ ባለሙያ ብለን ነው። በጣም ነው የማመሰግነው። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።